ይሄ ከንጦጦ ማርያም ትንሽ ራቅ ብሎ የሚገኝ ቦታ ነው። የማማ ትብለጥ መደብ ነው። እዚህ ጋር ድንች፣ እዚህ ጋር ሽንኩርት፣ ወደዛ አካባቢ በርበሬ ደግሞ ቆየት ብላችሁ ከመጣችሁ ታገኛላችሁ። ጧጧት ሲያረፋፈድ እና ለንቀረጽ ጉድ ስንል እስቲ ሰልል ተብሎ የተላከ ልጅ ነው ያጠገብ ያለው። ስለዚህ አሁን እሱ ሄዶ ከነገራችሁ ሊያባረሩን ስለሚችሉ ከረሜላ እንዲገዛ ልንደልለው ነው። እዛ ደርሶ ቤቱ እስኪደርስ ድረስ ራቅ ይላል ሱቁ። እኛ እንጨርሳለን። በዛ ለብር ብንሰጣው ደንግጦ ቤት ስለሚሄድ ያጋልጠናል። ስለዚህ አነስ ያለ ነው የሚሻለን። ከረሜላ ትገዛለህ ቅድም ነገርኛል አይደል? ቅንክ ሄድ ባለ ከረሜላ ገዝተን እንገናኝ በኋላ። ስለዚህ ወደ ንባባችን መቀጠል እንችላለን። ምታተ መስኮት። ስለይህም ሰዎች ሊመረምሩ አይፈልጉም። አለምርመራ ከአባቶቻቸው የሰሙትን ሊያምኑ ይመርጣሉ። ይህንን ያሉት ፈላስፋው ዘርዓ ያዕቆብ ነው። ዘነበወላ ተረካውን ይቀጥላል። ከዛሬ 40 ዓመታት በፊት አባባ ጃንሆይ የነገሱበት 30ኛ ዓመት የዘውድ በዓል ሲከበር የቴሌቪዥን ጥበብ ከባህር ማዶ ወደ ሀገራችን ገባ። ዜናው እኛ ሰፈር የደረሰው ዘግይቶ ነበር። አንድ ቀን ማታ ተሰብስበን ስንጫወት ከመካከላችን ሲሳይ ጎቢጥ አልነበረም። በበነጋታው ቅዳሜ ጧት ፀሐይ የሞቀን ፊታችንን ስንታጠብ ሲሳይ መጣ። ልጆች አለ በተደነቀ ድምጽ፣ ትናንትና እኮ ቴሌቪዥን አየሁ ብታዩ ብሎ የነገረን የወሬ ዝርዝር ለማመን የሚያስቸግር ነበር። ይኸው ልክ እንደ ሬዲዮ ፕሮግራም ምን እንደሚያቀርቡ ሴትዮዋ በቴሌቪዥን ውስጥ መጣችና ተናገረች። አሁን በአማርኛ እኮ ነው። ከዚያ በኋላ ደግሞ ዜና ተነበበ። ከዚያ አባባ ጃንሆይ ታዩዋ። በመቀጠል ዳንስ ንጥላውን ሲዘፍኑ አይተን ከአባቴ ጋር ወደ ቤት መጣ። አቤት ሰው ሁሉ ጸጥ ብሎ ነበር እኮ የሚከታተለው። አቤት ደስ ሲል። ቴሌቪዥን ደግሞ ያየነው እኮ እርግብ ጠጅ ቤት ነበር በማለት ሲሳይ ጎቢጥ በመደነቅ ዝርዝሩን አጫወተ። እርግብ ጠጅ ቤት ለሰፈራችን በጣም ቅርብ ነው። አሁኑን ሄደን ነው አለ ቀጥይሳው። አኬ የሚከፈተው እኮ ማታ ማታ ነው። ሲሳይ ጎቢጥ አረመው። እለቱ እስኪመሽ በጣም ረጅም ቀን ሆነብን። ያረንቻታ መጠጫ ያላቸው ልጆች ማታ እርግብ ጠጅ ቤት ለመገናኘት ቀጠሮ ተያያዙ። እኔ ወደ ቤት ሄጄ ለአባቴ ስለሰማሁት አዲስ ዜና ስነግረው ምንም ሳይደነቅ ምን ችግር አለው አንድ ቱባ ማጋዳ አውርልኝና ማታ እርግብ ጠጅ ቤት ወስጄ ያሳያለሁ አለኝ። እናቴም እንደኔው አጓጓችና አንተ ትናንትና አይተሃል ማለት ነው? ለጋሼ ወደ ጆሮ የደረሰው ዘግይቶ ነው እንጂ አለ አባቴ እኔን እያስተዋለ። ወይኔ እኔን ሳትወስድ ብቻ ነው ሄደታለ ጋሼ አንተ የሞላለ ነው። እኔ ቴሌቪዥን እያየሁ ለዝናና ብል ያንተና የኔን ሆድ ማን ይሞላልናል? ለማንኛውም ማታ እርግብ ጠጅ ቤት ነን አለና ስራውን ቀጠለ። የተናፈቀው ምሽት ደረሰ። ተያይዘን እርግብ ጠጅ ቤት ሄድን። 2 ሰዓት ላይ ቴሌቪዥኑ ተከፈተ። ፕሮግራም አስተዋዋቂዋ ብቅ ብላ በለቱ ምን እንደሚቀርብ ነገረችን። ተከትሎም ዜና አቅራቢው ብቅ አለ። ይኸውልህ አሳምነው ገብረወልድ ማለት ይሄ ነው አለኝ አባቴ በሹክሹክታ። እንደምን አመሻችሁ፣ ዜና እናሰማለን። ዜናውን የማሰማችሁ አሳምነው ገብረወልድ ነኝ። በመጀመሪያ ርዕሰ ዜና ግርማዊ ቀዳማዊ ኃይለ ሥላሴ በዋሽንግተን ዲሲ የሚያደርጉትን ጉብኝት አጠናቀው ወደ መናገሻ ከተማቸው አዲስ አበባ ገብተዋል። 10 አለቃ ወልዴ ጠቅል ብለው አቀራሩና ተነስተው በተጠንቀቅ በቴሌቪዥኑ ለሚታዩት ንጉሠ ነገሥት ሰላምታ ሰጡ። ጠጅ ቤቱን የሞላው ተመልካች ቁጭ በል ቲቪ ቁጭ በል በማለት ጮኸባቸው። 10 አለቃ ግን ማንንም አልከለከሉ። ጀርባቸውን ለግድግዳ እንደሰጡ ነበር። ጃንሆይ የክብር ዘቡን እየፈተሹ ጠርዙ አካባቢ ሲደርሱ ሰላምታ ሰጡ። ያጀቧቸውን ትልልቅ ሰዎች እጅ አስነስተው ውብ መኪናቸው ውስጥ ገብተው ወደ ታላቁ ቤተ መንግስት ተጓዙ። 10 አለቃ ወልዴ ሰላምታቸውን ገጭ አረጉትን አውርደው ቁጭ አሉ። ብርሌ ጠጅ ከጠረጴዛ ላይ ብድግ አድርገው ደቅ አረጉት። አሳምነው ሌሎች ዋና ዋና ዜናዎችን አነበበ። ተመልካቹ ግን አብይ ብለው በናፍቆት የሚጠብቁት የጃንሆይን ዜና በመጠናቀቁ ማውጋት ጀምረዋል። የቴሌቪዥን አሰራር እኛ ልጆቹን ብቻ ሳይሆን አዋቂዎቹንም አስገርሟል። ራዲዮ በጋኔን እንደሚሰራ ሁሉ ቴሌቪዥንም ጋኔን የኖርበት ይሆን ይላሉ። አባ ጠቅል ለምን ይሳነዋል? ረብጣ በወንዱ ሲቆነጠሩላቸው ፈረንጆቹ አምጥተው ተከሉለታ። በረከቱ የውለኛም ደረሰ ብለው ይህንን ያሳየቸውን አምላክ ምስጋናቸውን አቀረቡ። ቴሌቪዥን በጋኔን አይሰራም ማለት ነው አልኩኝ በሆዴ። ቴሌቪዥን ማየት ጀመርኩ። ሴምላል ነፍጡን በእጅጌው እየጠረገ ቴሌቪዥን ያያል። ሲሳይ ጎቢጥ የአባቱን ካፖርት ደርቦ ትልቅ ዱላቸውን ተመርኩዞ አፉን በሰፊው ከፍቶ ቴሌቪዥኑ ላይ አፍጥጧል። ቀጤሳውና አብነት ባሪያው በአባታቸው ግራና ቀኝ ተቀምጠዋል። ፉንኬ አለ ቀጤሳው። ዞር አልኩለት። አሁን እኮ ዘፈን አለ በጥቅሻው አልኩት። እስኪ ካራንቻ ታቀምሰኝ፣ እኔ የምጠጣው ብርዝ ነው፣ ከፈለክ ደማ ቀምሳለሁ። አባቴ ወዴት ታወራለህ እንዴ አንተ? የሚያነበው እንድታደል ያመጣው አለኝ።
ቀጤሳውን ትቼ አረንቻታይን ተጎነጨውና ቴሌቪዥኑ ላይ አፈጠጥኩ። ዜና ተፈጸመ። ሙዚቃ ተጀመረ። አንድ ወጣት ዘፋኝ ያገር ባህል ልብሱን ለብሶ ፍንጭት ጥርሱ ብልጭ እያረጋ አኮርዲዮን መጫወት ጀመረ በዜማ። በየቦታው ዞሬ እኔ እንዳየኋቸው የኢትዮጵያ ግዛቶች የተዋቡ ናቸው። ትክክል አሉ ጋሽ ወልዴ፣ 10 አለቃ ናቸው። ምን ይጠየቃል? እውነቱን ነው አሉ አባባ በየነ ግስላ ሲጋራቸውን ቡን እያረጉ። ይሄ እኮ የሀገር ፍቅር ቲያትሩ ኮከብ ድምጻዊ ፍሬ ኃይሉ ነው። በሬዲዮ በድምጽ የምናቃቸውን ጋዜጠኞችና ዘፋኞች እንዲህ እያልን በምስል መተዋወቅ ጀመርን። መልካቸውም ለዘላለሙ ህሊናችን ውስጥ ምስሉን አኖረ። እንደ መታደር ሰፈራችን ውስጥ ከኛ ቤት ፊት ለፊት ጠጅ ቤት ተከፈተ። ባለ ጠጅ ቤቷ ጎደቴ የሚባሉ የላታ ሰው ናቸው። ጠጅ በስሙኒ 2 ብርሌ ብርዝ 15 ሳንቲም ሲሆን ትልቁ ለስላሳ መጠጥ በስሙኒ ትንሹ በ15 ሳንቲም ይሸጣል። ጎደቴ ጠጅ ቤት ቴሌቪዥን ስለነበረው የኛን ደንበኝነት እየጠነከረ ሄደ። ፍራንክ ስናጣ ደጅ ላይ ቆመን እንመለከታለን። አንዳንዴ ዞር እንድንል ተነግሮን ቸክ ስንል አምቡል ላይ ይደፉብናል። ይሁን እንጂ ተመልሰን እኛ እዚያው ነን። የጎደቴ ቴሌቪዥን ባህሪ ገርመ ነበር። የዜና አንባቢ የጌታቸው ኃይለ ማርያም ድምጽ እየተሰማ ምስሉ ይጠፋል። ጎደቴ ልጃቸውን ይጠሩታል። ጦና ይመጣና ከጀርባው ቴሌቪዥንን ጎርጉሮት አንድ በጥፊ ድብል ሲያደርገው ጌታቸው ኃይለ ማርያም በቀምጡ ድንስ ብሎ ብቅ ይላል። ከዚያ ለረጅም ሰዓታት ያለምንም ብልሽት ግልጋሎቱን ይቀጥላል። እርግጠኛ ነኝ መጠየቅ አይጠበቅብኝም። እማማ ሊመጡ ነው። ስለዚህ በፍልጥ ሳያንጎራድዱኝ በሌላ ቀን እንድንገናኝ ቻው እንባባል። ፀሐይ ከጨለማዬ ምን አለሽ እሱ ባለው አበራ ንጉሴ ያሳተመው አዲስ መጽሐፍ ርዕስ ነው። ከሱ ላይ ድሃ ምን ስም አለው የሚለውን ልጋብዛችሁ። ዘመኑ ውል ያጣ ዘመን ነው። ገዢ ትርክት ጠፍቷል። እምነት ላልቷል። ውጭው ጨልሟል፣ ውስጡም ደብዝዟል። ሰዓቱን የሚያቅሰው የለም። የቤቶች መስኮት ተከፍተዋል። ብሌኖች ሰፍተዋል። ጆሮዎች ቆመዋል። ሀገር ተረብሿል። ነጋሪት ተጎስሟል። ጦርነት ታውጇል። የጦር መሳሪያ ያስገመግማል። ታንክ እንደ ጥማድ በሬ አፈር ላይ ይነዳል። ምድር ይነቀነቃል። የድሃ ጎጆ ላይ ቀለሃ ይዘንባል። ድማሚት ይወድቃል። መስኩ ሰደድ እሳት ይለብሳል። አውድማው ይነዳል። አርሶ አደር ከነከብቱ ይገደላል። ጥሪቱ ይዘረፋል። ወተት ከደም ጋር ተቀላቅሎ ይፈሳል። ሰይጣን ከሲኦል ተፈቷል። የሰው ሥጋ ለብሷል። ሰይጣን ሰለጠነ። ቀንዶቹን ነቃቅሎ ጭራውንም ቆርጦ ከሰው ልጆች ጋር አንድነት ተቀምጦ ሊኖር ነው ጨምቶ ከሰው ልጆች ጋር ሊጋባ ተጫጭቶ። ሰይጣን ሰለጠነ፣ ዘመናዊ ሆነ። ጅምላ መቃብር ተቆፍሯል። ሰው በመደዳ ተረሽኗል። ባራስ ማኅፀን ጉጠት ተሰዷል። ሽማግሌ በሰደፍ ተመቷል። በሽበት መከበር ቀርቷል። አሮጊቶች ተንገላተዋል። ሴቶች ተደፍረዋል። ወንድ ልጆች እንደወጡ ቀርተዋል። ውሻ ከጌታው ሬሳ ስር አልለይም ብሎ እስትንፋስ ዘርቶ እስከሚነሣ ይጠብቃል። የቤተሰብ ሐረግ ተሰርዟል። በትውልዶች መሃል እንክርዳድ ተዘርቷል። ሰይጣንን ከሰው መለየት ከብዷል። ሰቆቃ ጨምሯል። ሐዘንም ተዛምቷል። ትውልድ በተስፋ መቁረጥ ይዋልላል። ሀገርም እንደ ሰው ጨርቁን ጥሎ አብዷል። ታሪክ ራሱን ይደግማል። የአሸናፊው ገድል ሲጻፍ የመዝገቡ ዝርዝር የወደቀን ትቶ ለቆመው ያደላል። ድሃ ምን ስም አለው? ሕይወቱ እንደሆነ ሞትን መከተል ነው። መቃብሩም ዘወትር በፊቱ። ግልባጭ ኃይልን በእጃቸው ያደረጉ ሰዎች ወይ የምትሞትለትን ወይ የምትገድልበትን አብዮት ያስመርጡሃል። አንተም አለመምረጥ እችላለሁ ስትል ትጠይቃለህ። እነርሱም ከእኛ ወገን ካልሆንክ ከእነሱ ጋር ነህ ይሉሃል።
በቃል ወጥመድ ይጥሉሃል። በመጨረሻም እንደ ድብድብ ጨዋታ ከሰው ወይም ከጎፈር አንዱን ትመርጣለህ። ምክንያቱም የትኛውም ሰው የሚያስበውን ያህል ነጻ ሰው አይደለምና። ፀሐይ ከጨለማዬ ምን አለሽ? ከእሱ ባለው አበራ ንጉሴ አዲስ መጽሐፍ አንድን መርቅ። በሀገሬ ስላለ መከራና ሐዘን አስባለሁ። ከራሷ ጋር በተቃርኖ ውስጥ የወደቀች የታሪክ እንቆቅልሿን ያልፈታች ሀገር ናት። ወደፊት መጓዝ ብትፈልግም እርሷ ወደ ኋላ ታዘግማለች። እንደ ድንጋይ ቁልቁል ወደ ታች ትንከባለላለች። ዛሬም ኮረዶችን ሥራ እንዳዘሉ ከምንጭ ይወርዳሉ። ጎበዞች ሞፈርና ቀንበር ይሸከማሉ፣ በሬ ይገርፋሉ። ወዲያ ማዶ ወንዝ በደጃቸው እያለፈ ወደ ሰማይ ለዝናብ ያንጋጥጣሉ። ልጅ እግሮች ለሰዓታት ተጉዘው ዕውቀት ይገበያሉ። ልጃገረዶች በሴትነታቸው ወራት ከትምህርት ይቀራሉ። ነፍሰ ጡሮች በየጓዳውና በየመንገዱ ይወልዳሉ። ክረምት ድልድዩ አያሻግርም። ጎርፎች ትንንሽ ማቴዎችንና ከብቶችን ይወስዳሉ። የጤና መድህን የለም። ዛሬም የሀገሬ ሰዎች ዓለም ጥንት በረሳቻቸው ተውሳኮች እየታመሙ ይሞታሉ። የገጠር መንደሮች ጨለማ እንደለበሱ ያድራሉ። ኮረንቲ ለከተማውም ብርቅ ነው። ውሃ እንደ ሩቅ ወዳጅ መጣ ሄደ እየተባለ ይጠበቃል። ከተማው ውስጥ በፈረስ በሚነዳ ጋሪና በሰው የጉልበት ሸክም ውሃ ይመላለሳል። ይህም ከሕይወት ተቆጥሮ ሰዎች የሚገዳደሉበትን ምክንያት አላጡም። ዛሬም በጫካ የጦር መሣሪያ አንግበው ለነጻነት ለፍትሕና ለእኩልነት እንታገላለን የሚሉ ቡድኖች አሉ። ሀገሬ ላይ ቀሪው ዓለም የማያውቀው ቢያውቀውም ብዙም የማይገደው ጦርነት ይካሄዳል። ጦርነት በቀድመ አያቶቼ ዘመን አላበቃም። የጀብደኝነት ክፉ ውርስ ያከተመለት አይመስልም። ጦረኝነታቸው በልጅ ልጆቻቸውም ውስጥ ዳግም ታድሶ ተወልዷል። ጦርነትና ጦረኝነትን ወዳጆች ናቸው። መነጋገርን እንደማያውቁ ሁሉ ለጸብ ይጋበዛሉ። በደም ካልነከሩት እንደመጫት አልጋ፣ ሀገሩም ሀገር አይሆን አልጋውም አይረጋ ይላል አዝማሪ። ዛሬም ፉከራና ቀረርቷቸው ባሩድ የሚሸተው ዜማቸው ያቃጭላል። ከሌላ ሀገር ጋር ጦርነት መግጠም ባይሆንላቸው እንደ ሀገር ከራሳቸው ጋር ጦርነት ያውጃሉ። ውስጥ ለውስጥ ይፋጃሉ። ቀድሞም ቢሆን ሀገሬ መሠረቷን የጣለችው በጦርነት ነው። በነገሥታት፣ በፊውዳል የመሬት ከበርቴዎች፣ አሳዳሪዎችና በጎበዝ አለቆች የውጊያ ዘመን ስም አልባ ዘማቾች አልቀዋል። አልገብርም ያለ ካንጀት ተጨክኖበታል። እንደ ቅጠል እንዲረግፍ መዓት ወርዶበታል። የአረመኔነት ጥግ ተገልጾበታል። ሕዝቦች ተመዝብረዋል። ምስኪን ገበሬዎች ተፈጅተዋል። ከብቶች ተገድለዋል። መንደሮች ዶግ አመድ ሆነዋል። አንድነታችን ውስጥ ውድም ግድም ነበር። ገና አልተፈቃቀድንም። ግን ለምን? እስከ መቼስ ጦርነት? መለያየት ሞት ነው ከተሰኘው የዓለማየሁ ገላጋይ መጽሐፍ ላይ ስፖርትና ጦርነት የሚለውን ልጋብዛችሁ። ልጅ ኢያሱ በቁመቷም በደረቷም በተወሰነችው ድንክ የንግሥና ዘመናቸው ላይ ብዙ ዐይነት ጠባይ እንዳስቆጠሩ ይነገራል። ከዚህ ጠባያቸው አንዱ አጠገባቸው የተገኙ መኳንንቶችን በነገር እያነካኩና እያፎካከሩ አንዳንዴ በጀብዱ ያከራክራሉ፣ ሌላ ጊዜ በአካል ያታግላሉ። ስለዚህ ጊዜ የፊት አውራሪ ተክለ ሐዋርያት ተክለ ማርያም አውቶባዮግራፊ የሕይወቴ ታሪክ የተሰኘ መጽሐፋቸው ላይ እንዲህ ይላሉ። ታዲያ ልጅ ኢያሱ ቀኛዝማች ወልደ አማኑኤልንና ቀኛዝማች ፋሪስን አታገሏቸው።
ቀኛዝማች ወልደ አማኑኤል በንቀት አስተያየት እያየ ተጋጠመ። ቀኛዝማች ወልደ አማኑኤል በራስ መኮንን ቤት በጉልበታምነቱ የታወቀ ነው። ቀኛዝማች ፋሪስ ጣለ። ልጅ ኢያሱ እያጨበጨቡ ደስታቸውን ገለጡ። እኛ ግን አፈርን። በልባችን ውስጥ የሚታገሉት ወልደ አማኑኤልና ፋሪስ አይደሉም፣ ሸዋና ወሎ ክርስቲያንና እስላም ናቸው። ቀኛዝማች ወልደ አማኑኤል ተገረመና እንደገና ታገሉ። ቀኛዝማች ወልደ አማኑኤል ጣለ ይላሉ ገጽ 222 ላይ። ይሄ ታሪክ የመንደር ውሪ ጠባይ በመሰለ አስተዳደር ውስጥ አገራችን አልፋ ኖሯል ያሰኛል። መኳንንቶችን ትችላችኋለህ እያለ የሚያፎካክር መሪ፣ ይዋጣላችሁ እያለ የሚያታግል ገዢ፣ ከሁሉም የከፋውና አደገኛው ደግሞ የጸሐፊ የፊት አውራሪ ተክለ ሐዋርያት ተክለ ማርያም ትርጉም ማስጠላቱ። ወልደ አማኑኤልና ፋሪስ ለታገሉ አካባቢያዊነት ጋር ምን ወሰዳቸው? ሃይማኖት ጋር ምን አንጠለጠላቸው? ወልደ አማኑኤል ሸዋን፣ ፋሪስ ወሎን ወክለናል አሉ። እሺ ያልተባለ በልብ አስቦ ማፈርን ምን አመጣው? እንደዚህ ዘመን በመላው ኢትዮጵያ ጨዋታዎች ስም ወሎና ሸዋን በግልጽ ግለሰብ ወክለው ሲታገሉ ቢያዩ ፊት አውራሪ ምን ሊጽፉ ኖረዋል? እንዴትስ ሊያፍሩ ነበር? የዘመን ጠባይ ዞሮ መጥቷል። በዚህ ዘመንም በመንደር ውሪ ጠባይ በትችለዋለህና በይዋጣላችሁ አግባብ በብሔር ተቧድነን ትግል እየገጠምን ነው። ሁሉንም ብሔር ሆነ ብሔረሰብ እኔና እነሱን የሚያጉላሉበት ዓመታዊ በዓሎች ታርቲመኛ እንዲሆን በልጅ ኢያሱ መንፈስ ተገዷል። ፉክክሩና ስፖርትን አማካኝ ያደረገ መሆኑ እርግጥ ነው። ስፖርት ለጤንነት፣ ለወዳጅነት፣ ለሰላም የሚበጀው ስፖርቱን ማዕከል አድርገው በተቧደኑ ክለቦች መካከል ሲካሄድ እንጂ ብሔርን መሠረት ሲያደርግ አይደለም። ብሔርን መሠረት ያደረገ ስፖርት ትርፉ የመለያየት ሰርጥን ማስፋትና እኔነትን ማጎልበት መሆኑን በግልጽ የታየ ነው። እንደ ፊት አውራሪ ተክለ ሐዋርያት ያልተባለን በልብ አስቦ ማፈር አይደለም። ኦሮሚያን ማንን አሸነፈ ይባልልኛል። ትግራይ ማንን ረመረመ፣ ደቡብ ማን ላይ ሃትሪክ ሠራ፣ ቤኒሻንጉል ማንን በጨዋታ ሙሉ ለሙሉ በልጦ ተገኘ፣ አፋር ማንን ጥሎ ገባ፣ ሶማሌ ማንን አታለለ፣ ሐራሪ ማን ላይ ሎጬ ከተተ፣ ማን ላይ ምን ስሜት አደረ። ጊዮርጊስን፣ ቡናን፣ ደደቢትን እንደምንደግፈው አይደለም። ለአርሰናል፣ ለቸልሲ፣ ለማድሪድ እንደምንጮኸው አይደለም። ይሄ የብሔር ጥያቄ ነው። ለዘር ትምክህት ቅርብ ነው። ግለሰብ እንኳን ሲታገል የሚተረጉም ሸዋና ወሎ ክርስቲያንና ሙስሊም የሚል እኮ ነው። በእግር ኳስ ረገድ ግብፅ አዘውትራ ኢትዮጵያን በሰፊ የጎል ልዩነት ማሸነፏ ከስፖርታዊ ስሜት አልፎ በአገራዊ መቆርቆር የሚያንዘረዝራቸው ብዙዎች ነበሩ። አንድ ጊዜ ጋዜጠኛ ዓለምነህ ዋሴ በሬዲዮ ሲተነትን ሰምተነዋል። ግብፅም ብቻ የሚያሸንፍ የኢትዮጵያ እግር ኳስ ቡድን እንዲኖር ሲመኝ ነበር። በእግር ኳስ በሰፊ ጎል ልዩነት መሸነፍ ግብፅን አተልቆ ለመመልከት የሥነ ልቦና ድቀት እንዳይዳርገን ነበረ ስጋቱ። ግብፅ ላይ ያለን ታሪካዊ ቁርሾ ሰላማዊ ግጥሚያውን ጦርነታዊ ፊልሚያ ቢያስመስለው አይደንቅም። አንድ ብሔር አጥቂ፣ ሌላው ተጠቂ፣ አንዱን ወራሪ፣ ሌላው ተወራሪ፣ አንዱን ትምክተኛ፣ ሌላውን ብሶተኛ ተደርጎ በሚቀነቀንበት ዘመን ብሔር ተኮር ስፖርት ለጤንነት፣ ብሔር ተኮር ውድድር ለወዳጅነት ይሆናል ማለት ዘበት ነው። በዚች አገር እንኳን ስፖርት ጦርነትም የወንድማማች የነበረበት ዘመን እኮ አልፏል። የከፋ የመጨረሻ ንጉሥ ታቶ ጋክ ሸርቾ አምላክ በሳቸው አድሮ የሚናገር መሆኑ የሚታመንላቸው ገዢ ነበሩ። በአጼ ምኒልክ ጦር ላይ ለመዋጋት በሚሰናዱበት ጊዜ የእንግሊዝ መልእክተኛ ወደ እርሳቸው መጣ። ምንድን ነው አሉት። ዩጋንዳ ላይ የሰፈረው የእንግሊዝ ጦር ልኮይ ነው አለ። ምን ብሎ? ከምኒልክ ጋር መዋጋቱ ስለማይቀር ጦር መሳሪያ እንላክልዎ ይላል አላቸው። ንጉሥ ታቶ ጋኪ ሾርቾ እንዲህ ሲሉ መለሱ። አሁን የሚካሄደው ጦርነት የወንድማማቾች ጦርነት ነውና የእናንተ እርዳታ አያስፈልገኝም። እኔ ምኒልክን ካሸነፍኩ አገሩን በሙሉ አስተዳድራለሁ፣ እሱ ካሸነፈኝ አገሩን በሙሉ ይግዛ። እርዳታ የምጠይቃቸው የውጭ ጠላት ሲመጣብኝ ብቻ ነው አሏቸው። ይሄ በጦርነት ላይ የነበረው ኢትዮጵያዊ ወንድማማችነት ዛሬ በሰላሙ ጊዜ የለም ማለት ይቻላል። ሁሉም በየፊናው
ተትከንካኝ እንዲሆን ስለተፈለገ እየሆነ ነው። እንኳን ጦርነት ስፖርትም በወንድማማቾች ፉክክር መታየቱ እጅግ አጠራጣሪ ሆኗል። ቀድሞውንስ ሌላ ፍላጎት ከሌለ በስተቀር የእርስ በርስ ጦርነት የመሰለ ስፖርታዊ ፌስቲቫል በብሔር ብሔረሰብ ተቧድኖ ለምን? በማን መሸነፍ ማን ሊያዝን፣ በማን ማሸነፍስ ማን ሊጨፍር? የመላው ኢትዮጵያ ጨዋታዎች የስፖርት ውሎ ዘገባ ስናደምጥ ግን ምን ይሰማናል? ከብሔር ወካይ ስሜት ጋር ተያይዞ መሸናነፍ ሲለፈፍ ከሚሰማን ደስ የማይል ስሜት ባሻገር የሰሜን የምዕራብና የምስራቅ ደርቢ በሚል የተወከሉ ተቀናቃኝ ጥንድ ብሔሮች መደልደላችን የእብደት አስመስሎብናል። የሰሜን ደርቢ ክልሎች አማራና ትግራይ መሆናቸው ነው። የምዕራብ ደርቢዎች ደግሞ ቤኒሻንጉልና ጋምቤላ፣ ሐረሪና ኦሮሚያ የምስራቅ ደርቢዎች ናቸው። ይሄ ምደባ የሚያስታውሰን አንድ አካባቢ የሚንቀሳቀሱ ሁለት ተቀናቃኝ የፖለቲካ ድርጅቶች መፋለምን አይደለም? ለምሳሌ ሕዝባዊ ወያኔ ሓርነት ትግራይና ኢሃሰ በሰሜን ኢትዮጵያ አካሄደውት የነበረው የእርስ በርስ ጦርነት አይነት፣ ወይም የመካከለኛው ኢትዮጵያ አዲስ አበባ ደርቢዎችን ኢሃፓና መኢሶን የእርስ በርስ መጫረስ ታሪክ ደርቢ በሉት አይደል? ታዲያስ ብሔር ወካይ ጨዋታዎች በመንደር ውሪ ጠባይ በይዋጣልን ግብ ከሚያስገኘው ውጤት በላይ የሚሰጠው የመለያየት ትርጓሜ አስፈሪ ነው። ልፋ ቢላቸው እንጂ ስር የሰደደ ወንድማማችነት ካለ ወንድማማችነቱም እንኳን ስፖርት ጦርነትም እንደማያጠፋው በነ ንጉሥ ታቶ ጋኪ ሾርቾ ታሪክ ተረጋግጧል። የእርሳቸውን መንፈስ ያውርድ። አሜን። የብሔርን ጉዳይ በቅጡ እንድናየው እንድንመረምረው ዓለማየሁ ገላጋይ ከጻፈው መለያየት ሞት ነው የተወሰደ ነው። መቼ ተጻፈ መለያየት ሞት ነው ጎበዝ? በ2010 ዓመተ ምህረት ነው። ዓመተ ምህረቱን ያዙልኝም።